ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ እነሆ ዛሬ ዕለተ ሮብ መጋቢት 24 2017 በኢትዮጵያ አቆጣጠር አፕሪል 2 2025 በጎርጎሳውያን የዘመን አቆጣጠር መሰረት የጋት ዕለታዊ አጫጭር መረጃዎች ወደ እናንተ የሚደርሱበት በተለይም ዛሬ 7ኛ ዓመት የአዲሱ ትውልድ የለውጥ ጅማሮ እንግዲህ በኢትዮጵያ የዘመናዊ ፖለቲካ ታሪክ የቆየውን እንኳን ብንተው ከ1860 ላይ ይጀምራል ብለን በአፄ ቴዎድሮስ ዘመን አለ የዘመነ መሳፍንት ፍጻሜ አፄ ቴዎድሮስ ሲሞቱ ነው እንግዲህ ዮሐንስ ወደ ስልጣን የመጡት አፄ ቴዎድሮስም ወደ ስልጣን ለመምጣት ተገዳዳሪዎቻቸው መምታት ነበረባቸው ዘን እንግዲህ በዘመኑ አፄ ዮሐንስ አሽከሮቻቸውን ልከው እስከ መቅደላ የነበረው አለ ከዛ በኋላ ደግሞ መተማ ላይ ንጉስ ሲወድቁ ደግሞ አፄ ምኒልክ የነገሱበት እሳቸውም አፄ ምኒልክም እንዲሁ ተገዳዳሪያቸውን ያው በፍቅርም በካሮትም በስቲክም ማስገብረው ማለት ነው በኋላ ላይ እንግዲህ አፄ ምኒልክም ሲያልፉ ያ የሽግግር የነውጥ ጊዜ የሚባለው አለመረጋጋት የነበረበት የሚባለው ዘውዲቱ ወንበሩ ላይ የተሰየመችበት ዙፋኑ ላይ ነገር ግን በአንድ በኩል ለተፈሪ ለአዲሱ ለውጥ የሚያግዙ መኳንንት በሌላ መልኩ ደግሞ ከዘውዲቱ ጋር ሆነው የነበረው ያ የሴራ የተንኮል ዘመን የነበረበት በኋላ እንደገና ደግሞ ልጅ ኢያሱ የመጣበት ልጅ ኢያሱም ደግሞ ነው እንግዲህ ጋራ ሙለታ የታሰረበት በኋላም በቤተ መንግስት በኋላ አዲስ አበባ ዩኒቨርሲቲ በሆነው በተፈሪ መኮንን በላይኛው በአዲስ አበባ ዩኒቨርሲቲ በነበረበት የታሰረበት ስልጣን ላይ ለመውጣት ብቻ አንደኛው ተሰዶ ወይ ሞቶ በመቃብሩ ላይ የሚቀመጥበት ከዛ በኋላም እንግዲህ ዘመናዊ የትምህርት ምናልባት የ19ኛው ክፍለ ዘመን ቀዳሚ መሪ ሀገራቸውን ከወረራ የመጨረሻም ዛሬ ያለንበትንም ያው ሂደቱ ቢኖርም ለምሳሌ ያፄ ምኒልክ ያድዋ አዋጅ አይታችሁ ከሆነ ፈጣሪ ያሰመረልኝን ባህር ተሻግሮ መጥቶ ነው የሚሉት የቀይ ባህር ጥያቄ ነበረ በዮሐንስ ጊዜም በዛ ሲንሸራሸር የነበረው ማለት ነው ኦፍ ኮርስ የቀይ ባህር ጉዳይ ሙሉ ለሙሉ ሎክድ ሆኖ አለቀ የተባለው ኢትዮጵያ ከቀይ ባህር የተነጠለችው 1983 ነው anyways ያ ከሆነ በኋላ ልጅ ኢያሱ ከስልጣን የተወገዱበት ዘን ተፈሪ የመጡበት መፈንቅለ መንግስት የተሞከረበት 1953 መጨረሻ ላይ የዘመናዊ በተለይ የቢሮክራሲ አባት የመዋቅር ቴሌም በሉት ምንም በሉት ጅማሮች እንኳን አላ ቢሆኑ ከአሜሪካውያን ከአውሮፓውያን ጋራ ራሳቸውን በቀጥታ ሚኒስተርም ሆነው ከንጉስነት ባሻገር ትምህርት ሚኒስተርን ጨምሮ የተለያዩ የዘመናዊ ተቋማት ግንባታን ያሳለጡ ነበርና ቀዳማዊ ኃይለ ሥላሴ ከነውሰነነታቸው ዛውስጥ ስላልሆነ አጀንዳችን ዘን ባስተማሯቸው ለውጥ 66 ያለውጥ ኢምፖርትድ በሆነ አይዲያ ልክ እንደ ሸቀጥ እንደ ብረት እንደ ልብስ ከውጭ እንደምናስገባው መለዋወጫ ሁሉ ሐሳብም ከውጭ አስገብተን ሶሻሊዝም ብለን የራሽያን ችግር ለመፍታት ወይም የራሻ ልሂቃን በዘመኑ የነበሩ ወደ ስልጣንም ለመውጣት ይሁን የነበረውንም ያንን የንጉሳዊ ስርዓት ለማስወገድ የተጠቀሙበትን የነሱን መድኃኒት ለኛ ወስደን ሶሻሊዝም አንደኛው የብሔር ብሔረሰቦች ጭቆና አለ ያለ ጨቋኝ ፍለጋ ደግሞ ከሌላው ጨቋኙ ይሄ
ቤተክርስቲያን እንደዚህ ኢንስትሩመንት ነው የህዝብ እንደዚህ ነው የሚል ያ አሳሰብ የነበረበት አንድ አይነት ሪዮት ዓለም ከአንድ መጽሐፍ ላይ የተቀዳ ሶሻሊዝም እንከተላለን ያሉ የሶሻሊዝም መጽሐፍ እናነባለን ያሉ ነገር ግን በትርጉም ባትረጓጎም ተጣልተው እርስ በርስ አፈሙዝ የተማዘዙበት ችግራቸውን መጨረሻም ከሚያነቡት መጽሐፍ ከመፈለግ ይልቅ ውረድ እንውረድ ተባብለው ኢትዮጵያን ወደ ኋላ የተገኙ ድሎችን ወደ ኋላ የቀለበሱበት የአንድናት አባት ልጆች በተለያየ ግንባር እናሸንፋለን ያሉ ያው ሸናቸ ነው ለማለት አይደለም ልክ የሸናየቸን ያህል ከአንድ መጽሐፍ ምንከተለው ማርክሲዝም ምንከተለው ሌኒኒዝም ምንከተለው ማኦይዝም ሶሻሊዝም ነው በካፒታሊዝም መቃብር ላይ ሶሻሊዝም ያብባል ይያሉ የሌለውም ለዛውም ካፒታሊዝም ለገበሬው እንታገላለን ያሉ ነገር ግን በጣም በዛ ከተባለ በታክቲክ ከገጠር ጀምረን እየታገል ወደ ከተማ እንምጣ የሚላል አንዱ የለም በተራዘመ የትጥቅ ትግል የማውን የሚደግፋል የለም እያፈነዳን የመንግስት ባለስልጣናትን እየገደል ለስልጣንም በቃለን ትምርት ከነጻነት በኋላ ህዝቡ ከኛ ጋር እየተባበረ እኛ ከፊት ስንዋደቅ ከኋላ ይሁን የለም እንዲያውም ከፊት በባዶ እጁ ወጥቶ ቢሆን ታንክና መድፍ ያዘውን የደርግን ሰራዊት ይጠምጠም ይክበብ እየተባለ ልክ ከዛ የተቀዳውን ዛሬ በየመንደሩ የምታዩት እነዛ ሽማግሌዎች ናቸው የሐሳብ አማካሪ ኦሬዲ 83 ላይ እነዚህ ሶሻሊዝም እናቀነቅናለን ያሉት የሃፓ መይሶን ወዘተርፈ የምትሉት ከፖለቲካ ምህዳር ተገፍተው ወጥተው ነበር 2010 ላይ ሲመጡ ተጋብዘው መጡ በጣም ለውጡን ሰለብሬት አድርጓል ሁሉም ዛሬ እንቃወማለን የሚሉ ሰዎች 2010 ላይ ሁሉም ተደምረናል ተለውጠናል ብሏል anyways ያ ከሆነ በኋላ የ66ቱ ትውልድ ያልሆነ አዲሱ ትውልድ እንግዲህ ጄነሬሽን ኦፍ ኮርስ ብዙ የሚያከራክሩ ጉዳዮች ቢኖሩም እንደው በመግባባት ላይ የተደረሰበት አንድ ትውልድ ማለት 30 ዓመት ነው የሚል መግባባት አለ ስለዚህ የ66ቱ ትውልድ ኦሬዲ በ1930 በ1940 የተወለደው 66 ለውጥ አምጥቷል ብለን ብንወስድ የ60 ላይ ደግሞ የተወለደው በ66 የተወለደው በ93 አንድ ጄነሬሽን ነው ብንል ከ97 እና ከዛ በኋላ ያለው የፓርቲ ውስጥ ቁጭት በአዲሱ ትውልድ መሪም ሆነ የአዲሱ ትውልድ አባል ነው ባንጻራዊነትም ምሽግ ሳይቆፈር በሲቪል ዲስኦቢዲየንስ በሰላማዊ ትግል የወደቁ ወጣቶች ልጆቻችን እህት ወንድሞቻችን ቢኖሩም ባንጻራዊነት ግን የከፋ ደም መፋሰስ ሳይኖር የኢትዮጵያ ህዝብ እርስ በርስ በመተባበር የለውጥ መሻቱ የለውጥ ፍላጎቱ 100 ዓመት እንገዛለን እኛ ከለለን ኢትዮጵያ ትፈርሳለች ይል የነበረን አንድ ቤተሰብ መር የሆነውን የኸዋት መር የሆነውን ያዲግ ማስወገድ የቻለበት ደገኛውም ቆለኛውም ሁሉም ሃይማኖቱን የሚከተል ለምሳሌ ከእስልምና አንፃር ወሰዱት ከእስልምና አንፃር ብትወስዱት የኢትዮጵያ እስልምና እኮ ሃይማኖት በፌደራል ጉዳዮች ሚኒስትር ውስጥ እኮ ነው የነበረው ዛሬ ከዛ ወጥቶ በህጋዊ መጅሊሳቸው ስር የትኛውንም አይነት ህጋዊ ዕውቅና አግኝቷል በተመሳሳይ የኢትዮጵያ ወንጀላውያን ካውንስል የሚባለው ትክክል የሃይማኖት ነጻነት እንዲሁ የጀመረበት ያልኳቸው አይደለም ግን መዋቅራዊ የኢትዮጵያ እስልምና ምክር ቤት የወንጀላውያን ካውንስል የተገኘበት ሊበራላይዜሽን መንግስት በሁሉም ዘርፍ አይግባ ክርክር ነበረ ቴሌ የምትታለም ላምናት አንሸጥም የሚል ነበር የተሻለ ውድድር እንዲመጣ
የሳፋሪኮም መምጣት የኢትዮጵያ ቴሌኮሙኒኬሽን የበለጠ እንዲበረታ ነው ያደረገው። አሁንም ዛሬ ባንኮች የፋይናንስ ሴክተሩ ክፍት እንዲሆን የሰነደ መዋል የስቶክ ማርኬት ሽያጭ የብልጽግና ፓርቲ መፈጠር አጋርና ዋና ይባል የነበረው ዋና ኦህዴድ ባዴን ህዋትና ደህዴን ተብሎ የነበረው ሌሎች አጋር ተብለው ከማዕከል ለነሱ ደጋፊ እየተባለ መሬታቸው ማዕድናቸው ንብረታቸው የሚበዘበዝበት በኢትዮጵያ ጉዳይ ግን ባይተዋር የሆኑት ምንድነው ምን ተወሰነ ይያሉ ሌላውን የሚጠይቁበት የነበረው አንድ ሀገር አለችን በጋራ እንለማለን የሚል በቱሪዝም ዘርፍም በማዕድን በስንዴ ልማት ለባለፉት 3 አመት ከመንግስት በጀት በሳቢስተን 10 ሳንቲም ተመድቦ ስንዴ አልተገዛ። በማዕድን በከሰል ልማት ከሰል በትንሹ 600 ሚሊዮን ድረስ 400 ሚሊዮንም ድረስ ከሰል ይገባ ነበር። እሱ የቀረበት ይልቁኑ ከዛም ባለፈ የከሰል ምርትን ወደ ኬንያ ቢያንስ ወደ ኬንያ ወደ ኡጋንዳ ወደ ሩዋንዳ ኤክስፖርት እናደርጋለን የሚል ፊዚቢሊቲ ስተዲ ምንድነው ያዋጭነት ጥናት ያቀረቡ ተቋማት የገቡበት የቱሪዝም መዳረሻዎች እንዲሰፉ የተደረጉበት የኮሪደር ልማት በዛም እንግዲህ መንግስት ከ1997 ጀምሮ እስከ 2010 ኦልሞስት ለ23 አመት የሰራውን ቤት ለባለፉት 7 አመታት እኩል ከዛ የበለጠ ቤት ተገንብቷል። እንግዲህ ቤት ግንባታ ሲባል በመንግስት ብቻ ማለት አይደለም። ሪል ስቴቶች እንዲገነቡ በማድረግ መንግስት እንዲገነባ ባለሀብቶችን አስተባብሮ በዚህ ዘርፍ በመንገድ ልማት ከተሞችን በማደስ እነዚህ ሁሉ የተመዘገቡ ድሎች ናቸው። ያጋጠሙ ደግሞ ጉድለቶች ሳንካዎች ነበሩ አሁንም ያሉ። አንደኛ የስልጣን አተያያችን በራሱ ችግር አለበት። የስልጣን አተያያችን አንዱን አባረሬ ነው ስልጣን ላይ የሚቀመጠው የሚል እንጂ ለመነጋገር ለመቀራረብ ለመወያየት አርቲኩሌት የሆነ ሐሳብ ይዞ እምንታገለው ለዚህ ነው። ይሄ ሲፈታልን ጠመንጃችንን እናወርዳለን ማለት ችግር ላይ ይነሳል። አንድ የመንደር ጉልቤ ከብልጽግና ጋር ወይ ከዶክተር አብይ ጋር የምንጋገረው 4 ኪሎ ሊሰጠን ከሆነ ልንፈራረም ልንገናኝ እንችላለን ይላል። ከዛ ባለፈ መጀመሪያ ሶማሌ ክልል ችግር ነበር እንደምታስታውሱት። ለምን ኢትዮጵያ ተደራጅታ የነበረው አደረጃጀታችን የተቋም ግንባታችን የአንድ ፋሚሊ የሆነውን ህዋት ሲባል አንድ ቤተሰብ ነው አንድ ኦሊጋርኪ ነው የዛን ቤተሰብ ስልጣን ጥቅም ተስፋና ፍላጎት ለማሳካት በሚያስችል መልኩ ነው ተቋማት ሲገነቡ የነበሩት። መከላከያ አብዮታዊ ዲሞክራሲን ይጠብቃል ላልቀዩ መጽሐፍ የደህንነት መስሪያ ቤቱ ኢህአዴግን በስልጣን ላይ ማቆየት ነው ፍላጎቱ የነበረው። ሌሎችም አደረጃጀቶች በተለይ የደህንነት መስሪያ ቤቱ ይሄ በሌላው ዓለምም ያለ ነው። ኬንያን ብትሄዱ የኬንያ ኢንተለጀንስ ሰርቪስ የኬንያ ናሽናል ኢንተለጀንስ ሰርቪስ ያባላቶቹ ስም ከሌ ተብሎ የሚታወቁ አይደሉም። በፔሮል የሚከፈል ጸሐፊ ምናምን ሹፌሮች ሊኖሩ ይችላሉ። ሌላው ኢንተለጀንስ የሚሰራ በራስ ሴክሬት ሰርቪሱ ሴክሬቲቭ ናቸው አባላቶቹ። ኦፕሬሽን ላይ የሚሰማሩት መረጃ የሚሰበስቡት እነኛ ደግሞ ሀገር ሲሆን የሰለጠነ ሀገር ዲሞክራሲ ያለበት ሀገር የኢትዮጵያ ወይም የአገሩ ጉዳይ የኔሽን ቢልዲንግ ዋይ ግዴለም ኔሽን ቢልዲንግ ደግሞ እንደ ኢትዮጵያ ላለ ሀገር አይሰራም ካልንም የስቴት ቢልዲንግ አፓራተሱ ሙሉ ለሙሉ ካለቀ የጋራ መግባባት ላይ የለም የኢትዮጵያ ብሔራዊ ጥቅሞች ናቸው እነዚህ ናቸው። ከዚህ መለስ ያለው ታክቲካል የሆነ ጉዳይ ነው። የሆነ መሪ ቢሄድ የሆነ መሪ ቢመጣ ችግር የለውም ፓርቲ ቢሄድ ፓርቲ ቢመጣ የሚባል ያልደረስነው። በዛ ምክንያት የደህንነት መስሪያ ቤቱ አባላት 1000 ነበር ወይ 5000 10000 ሌላ ጉዳይ ነው።
ምን ያህሉ ካለው ስርዓት ጋር ቀጥለዋል? ምን ያህሉስ ሄደዋል? መከላከያን ለማፈራረስ ከታች ከመስመራዊ ከታች ከአሃድ መሪዎች ወይ ከጋንታ መሪዎች ከ10 አለቃ 50 አለቃ 100 አለቃ ከሚባል ጀምሮ ያሁሉ አመራር ወደ አንድ ማዕከል የሄደበት ወደ ትግራይ የሄደበት የመከላከያን ተቋማት የሚነቀለውን መንቀል የማይቻለው ደግሞ እንዲበላሽ የተደረገበት ሶማሌ ክልል ላይ ግጭት አጋጥሞ ነበር። ኦልሞስት ከ1 ሚሊዮን በላይ ለውጡ ዋዜማ ላይ ተፈናቀላለ። እሱን መልሶ ለማስፈር ለሱ የለት ጉርስ የለት መጠለያ ማቅረብ አንድ ፈተና ነበር። ዘን ከውጭ የመጡት ደግሞ በአቀባበል ሂደት ደግሞ እንደገና ኦነግንም ግንቦት ሰባትንም ሌሎችንም በመቀበል ሂደት ቡራዩ ያጋጠመዋል። ደቡብ ላይ ያኔ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ያለ ሲዳማ ክልል መሆን ፈልጋለሁ ይላል። ግጭት ነበረ። ወላይታ ክልልነት ይጠይቃል። ግጭት ነበር። ወደ ጅንካ መስመር ሰገን ህዝቦች አካባቢ ከፍተኛ ግጭት ነበር። ዘኔ ግጭት እንደገና ወደ ወለጋ ሄደ። ማንነት ተኮር ማፈናቀል፣ ግድያ፣ ማንነት ተኮር ማፈናቀልና ግድያ ብቻ አይደለም። ፎቶ አንስቶ ወደ ማህበራዊ ሚዲያ የመልቀቅ ዜጎች ታፈኑ፣ ተማሪዎች እንደዚህ ሆኑ የሚል የማያባራ የኮፒ ፔስት ፖለቲካም ነበር። የኦሮሚያ ወይ ሌት በአእምሮ ደረጃ ኦህዴድ ወደ አመራርነት የመጣበት መንገድ በመዝጋት ነው። ህዝቡን በማደራጀት ሰልፍ በማስወጣት ነው። ከቤት እንዳትወጡ በማድረግ ነው ወዘተረፈ። እሱን እንደገና ኮፒ ፔስት አድርገን እሱን ተግብረን ለስልጣን ላይ እንበቃለን የሚል ጥገኛ ቅጥረኛ ኃይል ተፈጠረ በየአካባቢው። ጉራጄ ጋር የነበረ ግጭት ነበር። ከዛ እንደገና ወደ ጋምቤላ ይሻገራል። ቤኒሻንጉል ይመጣል። እንደገና መተከል አካባቢ ግድያ፣ ማንነት ተኮር ማፈናቀል እስከ ጃዊ እስከ ቋራ ድረስ የተዘረጋ ሰንሰለት። ይሄ ያለ በአንጻራዊነት ደግሞ ትግራይ ሰላም ነው የነበረው። እንኳንም ሰላም ሆኖ እሱ ሌላ ጉዳይ ነው። ሰላም ሆኖ ግን ትግራይ ከፍተኛ ሆነ ወታደራዊ ስልጠና ፎርስ ሾው ምንድነው የሚባለው? ሚሊተሪ ፓሬድ፣ ዛቻ፣ አዳዲስ ትርክቶች፣ ቋንቋ ላይ ደመሰስ ነው። አሃዳዊ ስርዓት ነው የመጣው። ዝግጅቶች ነበሩ። የመከላከያ ሊወጣ ሲል አትወጣም ማለት፣ እኛን ነርተህብን ሂድ ማለት፣ አዲስ አመራር ሲሄድ አንቀበልም ማለት፣ ሳቦታጆች፣ አሻጥሮች ነበሩ። የኢኮኖሚ የሃይማኖት ግጭት ይሞከራል። ቤተክርስቲያኖች ይቃጠላሉ። ጅግጅጋ አካባቢ ወይ ሶማሌ ክልል ጅግጅጋ ለተቃጠለ ቤተክርስቲያን ባህር ዳር ሰልፍ ይጠራል። ያ ሁሉ እየተተራመሰ መጨረሻ ላይ ጥቅምት 24 ይመጣል። የሰሜን ዕዝ የተመጣበት በሚጠብቀው ህዝብ የተወረረበት ያ ደግሞ አሰቃቂ ታሪክ ይመጣል። ያ ጦርነት ይመጣል። ከዛ በፊት ኮሮና አለ። የስልጣን አተያያችን ኤሊት ኮንሰንሰስ አልተገነባም። የዓለም አቀፉ የዩክሬን ራሽያ ጦርነት ይሄ በዛ የኑሮ ውድነቱን አምጥቷል። ዘይቱን፣ ስንዴውን መሰሳቡ በቀይ ባህር ቀጠና ይታይ የነበረው የኃይል አሰላለፍ ከግብጽ በኩል ይመጣ የነበረው የፕሮፓጋንዳ ጫና ሻቢያም ካሁንም በፊት ያንም ሪኮርዶም የሻቢያ ኤጀንቶች ይነዙት የነበረ ፕሮፓጋንዳ ነበር። ያ ሁሉ ጦርነትን አመጣ። በዛ ሁሉ ፈተና ኢትዮጵያ ጥርሷን ነክሳ ደምም እንኳን እየተተገበረ እርስ በርስ ኢትዮጵያን ለማፍረስ የተደራጁ ኃይሎች 24/7 የማያባራ ደም አፋሳሽ ጦርነት ከፍተው
የስነልቦና ጦርነት የተካሄደ ሃይማኖት ተደፈረ ይሄ እንደዚህ ሊሆን ነው ና ጥቁር ልበስ ስንት ነገር ሁሉ የተባለ ግን ኢትዮጵያ ጥርሷን ነክሳ የህዳሴ ግድብን ለመፈጸም ፍጻሜ ላይ አድርሳለች ትልቅ ስኬት ነው በዚህ ሁሉ መሃል የውድቀታችን አንዱ ምንጭ የቀይ ባህር ጠረፍ ተጋሪ እንዳንሆን ተብሎ የተሰነዘረ ነው ብንሆን ሳንሆን እንዳይመጡ እንዳይሆኑ ነው የተባለ ብንሆን የቀይ ባህር ተጋሪ ብንሆን የሚቀንሱ መከራዎች ይኖራሉ ይሄም በሚል ለስደት ለእንግልት ለሞት ክብርን ሁሉ ያጡበትን ተውት የባህር ጠረፍ ግዛታችን ይመለስኩ አይደለም ወደብ ብለው የጠየቁት ሰዎች አንገት የደፉበትን ታሪክ ዛሬ ኢትዮጵያ የቀይ ባህር ጠረፍ ግዛቷ ሊመለስላት ይገባል የሚል ዓለም አቀፍ ስምምነት ላይ ተደርሷል መሪው ጥርሱን ነክሶ ፓርቲው ጥርሱን ነክሶ መንግስት ተቀብሎ ህዝቡ ዛሬ አጀንዳ አድርጎታል ያ ማለት ወንዝ ዳር ኩሬጋ ስትሄዱ የእንቁራሪት ጮህት የበረታ ሊሆን ይችላል እንቁራሪቶች ስለጮሁ ግን ወንዙ ሌላ ወንዙን የሚጋራ የለም ማለት አይደለም የነሱ ጮህት ስለምን በዛ ለምን አያፍሩም ለምን ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በመታደርገው ጦርነት አንዳንዱ ይመጣና የለምኛ ፋኖ አብይን ይወጋል እንደውም ሻቢያም ይሁን ግብጽም ይሁን ሱዳንም ይሁን የጦር መሳሪያ ከሰጠኛ ችግር የለብንም ይህልውና ችግር ስላለብን ብሎ ቀለም ሊቀባ ይሞክራል ሌላ ደግሞ የትግራይ ወንድሞቻችን የለም ኢትዮጵያና ኤርትራ ጦርነት ቢገቡ እኛ ገለልተኛ ነን ይላል የዚህ ሀገር ማህበር አባል መስሎኝ ኤርትራ ትግራይ ለምንድን ነው ገለልተኛ የሚሆነው በጦርነቱ ዳፋ ተጎጅ ነው ከጦርነቱ ማግስት የሚገኝ ድል ካለም ደግሞ የድሉ የትሩፋቱ ተጋሪ ነው እና ልሂቃነን ያሉ አንደኛው ለህዋት መከፋፈል ምክንያት የለም አንደኛው ከኤርትራ ጎን እንሆናለን ይላል የለም እኛ ፍላጎታችን የትግራይ ህዝብ ከየትኛውም ጎራ እንዳይገባ ነው ይላል ይሄም የፖለቲካ ተሽለጥላጭነቱ ማለት ነው anyways ይሄ ሁሉ ሆኖ ስኬቶች አሉ በዚህ ሁሉ ፈተና መካከል የተመዘገቡ ስኬቶቻችን አሉ የአረንጓዴ አሻራ ይሄ የቲ ነርሰሪ የሻይ ቅጠል ነርሰሪ በቀጣይ 2-3 አመት ምናልባት በ4 5 አመት በኋላ ኢትዮጵያ የሻይ ቅጠል ኤክስፖርተር በሚል ማፕ ውስጥ የምትገባበት የቡና ምርትና ምርታማነትን ለማሳደግ የማዕድን መሰረተ ልማት የማዕድን ካርታ ከማውጣት የነበረውን ከማሻሻል ህገወጥ ኮንትሮባንድን ከመከላከል የኢትዮጵያ መከላከያ ሰራዊት ደግሞ ዋጋ እየከፈለ በየሰፈሩ ስምሪት ወስዶ ከሽፍታ ጋር እየታገለ ለዛውም በመዋቅር ውስጥ ቁጭ ብለው ለይቶለት ኮይን መንግስት እኮ ልጥል ነው ብሎ ሄደው እሱ አንድ ነገር ነው ሰይጣን ቢሆን ክብሩን ይሰል ሊመሰገኑም ይገባል ለይቶላቸው ነው ሄዶ ወጥቷል ቢሮ ቁጭ ብሎ ቀንቀን ብልጽግና ነው ብሎ በጃኬቱ ሲያሳይ ይላል ማታ ብልጽግናን እንጥላለን ከሚሉት ጋር ብርጭቆ ሲያጋጨሚውን የነሱን አጀንዳ የተሸከመ ህዝብን የሚያማርር መረጃ እየሰጠ ሰራዊቱን ከጀርባ የሚያስመታ ለሰራዊቱ የማይተባበር ስንት ነገር አለ ያ ሁሉ ፈተና ሆኖ ግን ኢትዮጵያ በባለፉት 7 አመታት የስኬት አመቶችም ነበሩ ፈተናዎች ያጋጠሙበት ኢትዮጵያ የተፈተነችበት ዛሬም ቢሆን በጸጥታ የሚታዩ ችግሮች አሉ እሱን ኢትዮጵያውያን በጋራ እንጂ በተናጠል እንደማናሸንፈው ኦሮሞ ብቻውን ሊያሸንፍ አይችልም ኢትዮጵያ ውስጥ
ትግሬው ብቻው እንደማያሸንፍ አማራው ብቻው እንደማያሸንፍ ሲዳማው ጉራጌው በከምባታው በተናጠል ብቻው እንደማያሸንፍ እንደ ችቦ ተሳስረን ከሚያለያዩን ጥቂት ጉዳዮች በላይ አንድ ያደረጉን የማህበረ ፖለቲካ ለዘመናት ያኖሩን ወጎች ፍልስፍናዎች ማንነት መለያ ቀለሞች ያሉን ህዝቦች ስለሆን በጋራ በዜሮ ሰም ጌም ወይ ታገኛለህ ወይ ታጣለህ ባንተ መቃብር ላይ ነው የምቆመው ከሚል ህዝብን ከሚያጥላላ ያንድነት ታሪካችንን ከሚያላላ አጠቃላይ ነገሮች ተቆጥበን በሰጦ መቀበል ኢትዮጵያነትን ልናጸና ድላችንን ልናስቀጥል ፈተናዎቻችን ደግሞ ልንቀርፍ ይገባል የሚል ወንድማዊ ጥሪ አለ ወንድማዊ መልእክት አለ በዚህ መጋቢት 24 የአዲሱ ትውልድ ትግል ውጤት ነው በንጽጽር ያለ ጦር መሳሪያ መጣ በህዝቦች ጋራ ኦሮማራ በሉት ዘርማ የሚባል ፋኖ የሚባል ቄሮ የሚባል ቄሪት የሚባል ጋምቤላው ሶማሌው አፋሩ ሐረሪው በኒሻንጉር ሁሉም የትግራይ ህዝብ አረና ጸረ ትግራይ ናቸው እሾሆች ናቸው መነቀል አለባቸው የተባለ ያረና ደጋፊ ናቸው የሰማዕታትን ስጋ በልተዋል የሰማዕታትን ደም ደፍተዋል እየተባለ ለምን ተቃወማችሁ ተብለው ፍየሎቻቸው ውሃ እንዳይጠጡ የተደረጉ ቄስ የሆኑት እንዳይባርኩ እንዳይቀድሱ የተደረገ ስንት መገፋት ስንት ዋጋ ከፍለው ያመጡት የትግራይ ወንድሞቻችን ድል ነው በኋላ ብሔርተኝነት ያው ለማታገያ ይሆናል ብሔርተኝነት ብዙ ለባለፉ 6-7 ዓመት ሲደረግ የነበረው ትግል በደሎች ነበሩ ማፈናቀሉ ግድያው ምኑ እዚህ ከብራይ እኮ ይጀምራል ማን ነው ያንን ሲሰራ የነበረው ለምን ተሰራ የደህንነት መዋቅራችን ነገስ ለውጥ ሲመጣ አሁንም ኢትዮጵያዊነትን የጋራ ስቴት ቢልዲንግ ካላረግ የዛሬ 30 ዓመትም ይሁን የዛሬ 40 ዓመትም ይሁን ለውጥ በመጣ ቁጥር ኢትዮጵያ እንዲሆነች መቀጠል አለባት ወይ በየራሱ የናሳካለው ያለ ነው ይስደግፍ የነበረው የተወሰነ የራሱን ጥሎ የሌሎችን ተቀብሎ በጋራ በሀገራዊ ምክክር በዛውስ መዘላቂ መፍትሄ ማምጣት አይቻልም ነበር ወይ የሚለውን በደንብ መመዘን በደንብ መገምገም ያስፈልጋል ሸኔ እየተዋጋው ነው ድል እየቀናኝ ነው ይላል ፋኖም በዘመቻ አንድነት ድል እየቀናኝ ነው ይላል ሌላውም በየሰፈሩ እንዲህ አይነት ጥሩምባ ይነፋል የትም ግን አይደረስም ለምን አንዱን ለመጠፋፋት ነው አምሳ ምናልባት የጽንፈኞች በጋራ ጸረ ኢትዮጵያ ሆነው እየተዋጉ ሊሆን ይችላል ፊት ለፊት ግን አብረው አይገናኙ አንዱን ያጠፋዋል መዋጋትም እንኳን የተቻለው ኢትዮጵያ የምትባል ሀገር ስላለች ነው ስለዚህ ማለት ዘወርስ እንኳን ምንዋጋባት እንኳን ሀገር እንዲኖርህ መቀበሪያችን ብንታመም እንተኛበት የጋራ ትውስታ ያለንን ሀገራችንን ይሄ እንደ ድሮ ተፈርሳለች ምናምን አሚለው ማንገራገሪያው ሌላ ጉዳይ ሆኖ ያ እንደዚህ አይነት ሳይኮሎጂካል ጌሙን እንቶ ተቋማት ተገንብተዋል ኢትዮጵያ በቀይ ባህር ላይ ዳግሚ ቀይ ባህር ተዋሳኝ ሀገር ለመሆን የምታደርገው ጥረት የዚህ ጂኦፖለቲክስ ከፍተኛ የሆነ ልውውጦች አሉ ለምሳሌ ከኢራን ጋር ተያይዞ አሜሪካ እስራኤል አለ ሳውዲ አረቢያም ኢራን እንዲመታ የታጠቀውን የኒውክሌር ቀበቶ እንዲፈታ ይፈልጋል ዩናይትድ አረብ ኤሚሬትም እንደዚሁ ምክንያቱም ኒውክሌር የታጠቀ ኢራን በጂኦፖለቲክሱ በኃይል በከረንሲ ፓወር ኃይል ስለሚሆን ተጽዕኖ ማድረግ ሰፊ ምንድነው ሊቨሬጅ ኃይል ስለሚሆን በዚህ ሌሎች ሀገራት ትንሽ የኢኮኖሚው ከፍ ባለ ቁጥር ወሳኝ በሆነው በቀይ ባህር መስመር
ፕሬዘንሱን ኢንተረስቱን ለማስጠበቅ በሚሮሮጥበት እኛ በ40 50 ኪሎ ሜትር ርቀት ላይ ቁጭ ብለን የጥገኛ ሳተላይት መንግስታት አጎንበሰን አንገት ደፍተን ስለማንችል ይሄን ማረጋገጥ መቻል አለብን። በአባይ ወንዝ ላይ ያገኘነው እንድል በቀይ ባህር ላይ ለመድገም የጀመርናቸውን የተመዘገቡ ስኬቶችን የበለጠ ለማጠናከር ያጋጠሙ ጉድለቶችን ፈተናዎችን ለመፍታት በቀጣይ የዛሬ ዓመት 8ኛ ዓመት ሲከበር በሰላሙ በጸጥታው በኑሮ ውድነት በአንዳንድ ጉዳዮች ላይ ያለውን ችግር ይሄን ፈተን እነዚህ ፈተናል ጫካ ያለ ታጣቂ የሌለበት ወደዛ ለመምጣት መታገል መቻል አለብን የሚል እምነት አለኝ። ምናልባት እንግዲህ ያልተረጋገጠም ቢሆን ህዋት ዳግም መከፋፈል እንደገጠመው መረጃዎች እየወጡ ነው። እንግዲህ በህዋት ደረጃ የደብረጽዮን በነገራችን ላይ በማርች 25 ዛሬ አፕሪል 2 ነው አይደል? ያ ኤግዛክትሊ የዛሬ ሳምንት ማርች 25 ላይ the four horsemen of TPLF አራቱ ዘዋሪዎች ወይም አራቱ ምንድነው ወሳኝ ምንድነው ዋና decision maker the four horsemen of the TPLF በሚል meet the hardliners seeking to dominate northern Ethiopia የሚል March 25 2025 the African report አውጥቶ ነበር። እነዚህ ደብረጽዮንን ፈትለወርቅን ዓለም ገብረውሃድንና ፈትለወርቅ ደብረጽዮን ዓለም ገብረውሃድና ጌታቸው አሰፋ እኔ ብታነቡት ደስ ይለኛል። the African report March 25 2025 the four horsemen of the TPLF meet the hardliners seeking to dominate the northern Ethiopia ብሎ እነዚህ ናቸው ሃርድላይነሮች ናቸው አክራሪዎች ናቸው መፈንቅለ መንግስት በጊዜያዊ አስተዳደሩ ላይ እየጠሩ ያሉት አራቱ ማለት ነው። አራቱ ፖለቲከኞችና በእነሱ ውስጥ ያሉት ደግሞ የጦር አበጋዞች ወይም ወታደራዊ አዛዥ የሚባሉት እነዚህ ናቸው ይልና መፈንቅለ መንግስት ያረጉ ነው። ህገወጥ ንግድ ላይ ተሰማርተዋል። ከኢፒኤልኤፍ ከኤርትራ ከሻቢያ ጋር ግንኙነት እየመሰረቱ ነው። ዳግም ትግራይ ላይ ጦርነት እንዲነሳ ያደረጉ ነው። በህገወጥ የመሬት ወረራ ተዘፍቀው የፕሪቶሪያ ስምምነትን ለመጣስ በህገወጥ የማዕድን ንግድ ላይ ተሰማርተዋል ይላል። ልክ እሱን ተወስዱና ዘ ኢኮኖሚስት በተመሳሳይ የአሜሪካ መንግስት ማዕቀብ ለመጣል ምንድነው የሚለው እንዲያውም በእጃችን ያሉትን የውጭ ምንድነው ዲፕሎማሲውን ፎሬን ፖሊሲ አት ዲስፖዛል የውጭ የፖለቲካ መሳሪያዎቻችን የውጭ ግንኙነታችንን ሙሉ ለሙሉ አሟጠን ለመጠቀም which means ንብረታቸውን ፍሪዝ ለማድረግ ወደ አሜሪካ እንዳይገቡ ማዕቀብ የጉዞ ማዕቀብ ይመጣል። ከነሱና ከነሱ ጋር ግንኙነት አላቸው በተባሉ የንግድ ተቋማት ላይ ሁሉ አካውንታቸውን የማገድ በወታደራዊ አመራሮች ላይ እነዚህም እንግዲህ የአፍሪካን ሪፖርትን ከወሰን የማርች 25 2025ን ማለት ነው ይታወቃሉ ማለት ነው። እነዚህ ሰዎች እንዳልኳችሁ አራቱና the African report ያ እና ማዕቀብ ለመጣል የአሜሪካ መንግስት ፍላጎት ምንድነው እያጤነ እንደሆነ ነው እንግዲህ the economist ይዞት የወጣ ምንድነው የሚለው America government may impose sanction on individuals in the ruling party and security force of Ethiopia travel to Tigray region. An American official told the economist that America was closely considering using foreign policy tools at our disposal. ሙሉ ለሙሉ የፖሊሲ መሳሪያዎችን አሟጦ ለመጠቀምና ኮንቴን ለማድረግ ግጭት እንዳይነሳ አስቀድሜ የአፍሪካን ሪፖርት ያልኳቸው አራቱን ሆርስሜን ምንድነው ወሳኝ ጋንግስተሮች ከሻቢያ ጋራ ግንኙነት የመሰረቱ የጊዜያዊ አስተዳደር መዋቅሮችን ኃይል በመጠቀም ያፈራረሱ ያሉ የፕሪቶሪያ ስምምነትን ለመጣስ እየሰሩ ያሉ ከፌደራል መንግስቱ ጋራ ጦርነት ላይ የገቡ ታጣቂዎችን ሱዳን ድረስ ልከው በሱዳን ግጭት ውስጥ በቀጥታ እየተሳተፉ ያሉ በአጠቃላይ የአፍሪካ ቀንድን የቀይ ባህር ቀጠና ለዳግም ትርምስ ለመዳረግ እየሰሩ ያሉ ናቸው በሚል
ማዕቀብ ለመጣል ዝግጅት እንዳለ ነው እንግዲህ ዘ ኢኮኖሚስትም ከዛ እነማን ላይ ይጣላል የሚለውን ደግሞ አፍሪካን ሪፖርትን በደንብ ዲቴል ውስጥ አነቡት የሚያሳያችሁ ነው የሚሆነው ከዛ ባለፈ እንግዲህ ምናልባት የሶማሊያ ፕሬዝዳንት ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ ጅቡቲ ነው ያሉት ከእስማኤል ኦማር ጌሌ ጋር ይነጋገራሉ ተብሎ ይታሰባል አልሸባብ አድቫንስ ያደረገ ነው ብዙ ጸሐፊዎች ያው ከተለያየ ኢንተረስት አንፃር የተለያየ ነገር ይጽፋሉ የየመን ሐውቲም እንዲሁ በቀይ ባህር ላይ ባሉ የአሜሪካ የጦር መርከቦች ላይ ጥቃት ለመፈጸም ሙከራ ያደረገ ነው እንግዲህ ኢራንን ለመደብደብ አሜሪካ ዝግጅቷን ያጠናቀቀች እንደሆነ ነው የሚታየው ነገር ግን ደግሞ ይህንን ሽፍት የሚያደርግ ሌላ አደጋ መጥቷል ይሄ ኢስተርን ቲያትር የሚባለው የምስራቅ እዝ ልትሉት ይችላልላችሁ በእኛ ሀገር ሁኔታ እነሱ ኢስተርን ቲያትር የሚሉት የባህር ኃይል የስፔሻል ፎርስ የአንማንድ ኤር ቬሂክል ኤር ፎርሱን ጨምሮ ግረኛ መካናይዝድ ይህንን አድርጎ በሆነ ኢቨንት ታይዋንን እንዴት አንዴ መክበብና ማጥቃት ይቻላል የሚል ልምምድ ያደረገ ነው ያለው ስለዚህ የቻይና ጦር በጣም የሚገፋ ከሆነ የአሜሪካ ኢንተረስት ታይዋንን ወደ ማስጠበቅ ሽፍት ላይ ያርግ ይችላል ከኢራን በፊት የሚሏሉ ኖ ኢራንን አሜሪካ በመታጠቃበት ሰዓት at any moment ደግሞ ቻይና ታይዋንን አንዳንዶቹ በነገራችን ላይ በ40 ደቂቃ ማክሲመም በ40 ደቂቃ ውስጥ ታይፔ መግባት ይችላል የቻይና ጦር የሚሉ ሪፖርቶች ይወጡ ነው ከዚህ ከራሺያ ዩክሬን ጦርነት ጋርም ተያይዞ አዳዲስ መረጃዎች እየመጡ ነው ኤኒዌይስ ይሄን ሁሉ የዓለምን የምስራቅ አፍሪካ በናይል ዙሪያ ያለን ፖለቲካ በቀይ ባህር እስራኤል ፍልስጤም ጋዛ ወዘተረፈ ካል መረጃው ከኢትዮጵያ አንፃር ምንድነው ሀገራችንን አይነት አሰላለፍ ውስጥ እንከተል የሚል እንጂ የሌላው ሀገር ደግሞ የራሱ ጉዳይ ነው ያው የራሱ ጉዳይ የሚባል የለውም በጦርነት either directly or indirectly influence ያደርገናል ዞሮ በጋራ በመተባበር በጋራ ቆመን ልዩነቶቻችን እንኳን እንደተጠበቁ ነው ልዩነቶቻችንን የምንፈታው በሐሳብ ፍጭት በሐሳብ ትግል በፔን ነው በስክሪፕቶ ሐሳባችንን እንሸጣለን ወደሚል እንምጣ ከዛ ባለፈ እኔ ጥይት ተኩሳለሁ መንግስት አባይበትን የሚባል ነገር ላይኖር ይችላል ወይ ዘ ቫይስ ቨርሳ ሁልጊዜም ያ ነው የሚሆነው ኢትዮጵያን ሁሌ እንደምንለው በቀይ ባህር ወሳኝ ሀገር ማድረግ መቻል አለብን የሚታዩ የኑሮ ውድነቶችን ፈተናዎችን የሰላም እጦቶችን እነዚህ እዚህም እዛም 10ም 15ም ሽፍታ እየተደራጀ በተደራጀ ቁጥር ደግሞ የድጋፍ መሰረት ይኖራል ያጣጣልንም አይደለም ማጋነኑም ለማንም አይጠቅምም አርሶ አደሩ በሰላም ወጥቶ መግባት አለበት በሚሊዮን የሚቆጠሩ ህፃናት ከትምህርት ውጭ ሆነዋል ይሄን ሁሉ ፈተን የዛሬ አመት 8ኛ ዓመት ስናከብር ደግሞ የበለጠ በድሎች ታጅበን እንዲሆን ምኞቴ ነው ኢትዮጵያ በክብር ለዘላለም ትኖር Thank you